ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በደህና መጣችሁ። ያው እንደተለመደው ላይክ ሰብስክራይብ ያደርጋችሁ ማለት ነው። ዛሬ የመጣሁት ያው በዚህ ቪዲዮ ትንሽ መልእክት መሳይ እናስተላልፍ ብለን ነው። እኛ ተናግረን እንኳን ደክሞናል እና ግን በቻልነው አቅም ደግሞ ማለት አንዳንዴ ስሜታዊ የሆነን ስንናገር አብርሽንም ስንወቅሰው ሌሎችንም ስንናገር ከማሰብ ለነሱ ከማሰብ አንፃር ነውና በዚህ አጋጣሚ እያስቀየምን ከሆነ ይቅርታ እና ዛሬ ማለት የምፈልገው ስለዚህ ቪዲዮ ትንሽ ላውራና አሁን ምን ማለት ፈልጋለሁ መሰላችሁ? የአብርሃም ቤተሰቦች የት ናችሁ? የአብርሃም ቤተሰቦች የት ናችሁ? ጋሽዬ የት ናችሁ? የት ገብተው ነው ጋሽዬ? ወይስ አብርሃም ከቁጥር ውጭ ነው እንዴ? እዛ ቤተሰብ እኔ ግራ ገባኝ። እስከዚህ ድረስ በዚህ ልክ ዝም ያላችሁበት ምክንያት እኔ ሊገባኝ አልቻለም። ጋሽዬ የት ገብተው ነው? እንዴት ነው የአብርሃም ነገር ሊያሳስቦት ያልቻለው? እንዴት ነው ወጥተው ልጃቸውን ይሄ ኤፍሬምን ማስቆም ያቃታቸው? እንዴት? ለምን? በዚህ ልክ ለምን ለአብርሃም ጨከኑበት? ለምን ግዴታ እናንተ እንድትወዱት ከሩታ ጋር መሆን አለበት እንዴ? ልጁ እየተቃጠለ መኖር አለበት እንዴ? ግዴታ ነው? እንደዚህ ነው የምታስቡት እንዴ? ምን ይሁን ልጁ እንዴ? ጋሽዬ የምሬን ነው። እኔ ጋሽዬን መናገር ፈልጌ አልነበረም። ቦዜ በቻለችው አቅም እየጣረች ነው። ግን ደግሞ አጋዥ ያስፈልጋታል። ትላልቅ ቤተሰቦች ያስፈልጋል። እዚህ መሀል ውስጥ መግባት አለባቸው እንዴ? እናንተ የምትመጡት ለቀብር ነው እንዴ የምትመጡት? ይሄን ነው እየጠበቃችሁ ያላችሁት? አብርሃም ሞቶ ለቀብር መምጣት አለባችሁ ወይም የልጃችሁ ነፍስ ለመውሰድ መምጣት አለባችሁ እንዴ? ምን እስኪሆን ነው የምትጠብቁት? እሺ የሰው ጠፍታለች። አሁን የገዛ ልጃችሁ ሊጠየቅ ነው። አሁን ይሄ ጥሩ ነው? ይሄ መልካም ነው? እንደ ድራማ ወይም እንደ ቲቪ ነው ቁጭ ብላችሁ የምትመለከቱት? ይሄ በኋላ የቤተሰብ እንትን ያመጣል። ለምንድን ነው የማትናገሩት? እናትየውም ቢሆን የአብርሽ እናት የኤፍሬም እናት ማለት ነው። ለምንድን ነው በዚህ ልክ ዝም ያላችሁት? ምን እስኪሆኑ ልጆቹ እስኪጋደሉ ነው? ወንድምና ወንድም ተጋድለው እስኪመጡ ነው የምትጠብቋቸው? ይሄንን ነው? ለምንድን ነው የማታስቆሟቸው እንዴ? ለምን አትናገሯቸውም? ለምን ጥላችሁ ራሱ አዲስ አበባ አትመጡም? ለምን እስከዚህ ድረስ የእናትና የአባት ልጆችን ታናሽና ታላቅ በዚህ ልክ እንትን ሲሆኑ ለምንድን ነው ዝም የምትሉት? ምን እስኪሆኑ? ወይስ ወንድማሞች ናቸውና ምንም አይሆንም ምናምን ብላችሁ ነው የምታስቡት? እንዴት ነው የማይሆኑት? ከዚህ በላይ ምን ይሆኑ? አሁን እኮ የቀራቸው እኮ በቃ ደም መፍጠር እኮ ነው። በወንድማሞች ላይ ደም መፍጠር ነው። የሩታ እንደሆነ ስራዋ እየሰራች ነው ያለችው፣ ዳኒም እንደሆነ እንደዛው። ምክንያቱም የእናንተ ወንድም አይደለም፣ የእናንተ ልጅ አይደለም። እነሱ ወንድማሞችን ቢጋደሉ ምንም አይመስላቸውም። ገባችሁ? ስለዚህ እኔ ዝምታችሁ ምንም እኔ የገባኝ አይደለም። ወይስ አብርሃም ልጃችሁ አይደለም? በቃ ግልጽ አድርጉልን። በቃ እንደዛ እስኪ መስለን ነው እኛ እየጠረጠርን ያለ ነው። ምክንያቱም ማንም የተረዳው የለም። ከዚህ በፊት ያልተረዳችሁት አይበቃም እንዴ? እቤት ውስጥ ቁጭ አድርጋ እንደ ልጅ ስትጠፈጥፈው ምናምን ብዙ ስቃይ ያሳልፈ የመጣ ልጅ አሁን እንኳን አትረዱትም እንዴ? ያ ሁሉ አንገላታው አልፈታሽም ሲላት ስንት ጊዜ ሄዳችሁ ለምናችኋታል አይደለ? ስለዚህ ለምንድን ነው እናንተ በዚህ ልክ ዝም ያላችሁት እንዴ? ምን ይሁን ልጁ? በቃ ካልሞታ አታምኑም? እሱ እንደተጎዳ የግድ እናንተ እንድታምኑ የሱ ችግር የሱ ፈተና የሱ መከራ እንዲገባችሁ ልጁ መሞት አለበት እንዴ? ጋሽዬ ምን ነው እኛ ትልቅ ስንላቸው እኮ ጠፉ እኮ መጥቶ ሌላ ነገር እንትን ይላሉ። ልጆቻቸውን ያስታርቃሉ፣ ልጆቻቸውን ያድናሉ ስንል እኮ ደብዛቸው ጠፉ። ለምን ይገባኛል። ብዙ ጊዜ ደክመዋል፣ ብዙ ጊዜ ተናግረው በእንደዚህ አይነት። አሁን ግን የባዳም አይደለም ያለው የልጆቻችሁ ሁለቱም ልጆች ላይ ነው ያለውና ስለዚህ አስቡበት፣ አድኗቸው ልጆቹ። እኔ ኤፍሬም በጤናው አይደለም። ማንኛውም ወንድ ምንም ቢሆን ምንም ሊጣላ ይችላል፣ ሊጨቃጨቅ ይችላል፣ አለመግባባት ሊኖር ይችላል። በዚህ ልክ ግን ባዳን አሳልፎ የሚሳለቅ ወንድም ግን የለም። ስለዚህ ይቺ ልጅ የሆነ ነገር አድርጋው ነው ልጁ ከጤናው ጋር አይደለም፣ ከራሱ ጋር አይደለም።
ወንድሜ ነክ አዎ ወንድሜ ነክ ምናምን ስላለው ከራሱ ጋር ያለ እንዳይመስላችሁ። ልጁ ከራሱ ጋር አይደለም። ማንም ሰው ከጤናው ጋር ሆኖ እንደዚህ ሊሆን አይችልም ወንድሙ ላይ ማለት ነው። በዛ ላይ ደግሞ ፍቅረኛዬ ብሎ የያዛትን ቀለበት ያሰርላትን ልጅ እስከ ማሸሽ ድረስ እስከ መደበቅ ድረስ የደረሰ ወንድም ነው። ይሄ ትክክለኛ ሰው አይደለም። ኤፍሬምን ማዳን አለባችሁ። ምክንያቱም አብርሃም ተስፋ ቆርጦ ይሄ ልጅ ሳይጎዳው እንደዚህ ሲስቅ ማለት ነው። እሱ እየተሰቃየ ነው እየሳቀ ያለው። ገባችሁ? ወደ ፈተናም አታግቡት። ልጁ የራሱ ስቃይ ይበቃዋል። ካልሆነ አጥፍቼ እጠፋለሁ ብሎ ልጆቻችሁ እንዳታጡ። እኔ ምክር ነው የምናገረው። የምሬን ነው የምላችሁ። ትዕግስት ያልቃል። ስለዚህ ነገ ሀዘን ላይ እንዳትቀመጡ መጣችሁ ልጆቻችሁን አስታርቁ። ከዚህ ሴት ንጠቋቸው። ልጃችሁን አድኑ። አሁንም ኤፍሬም በጤናው አይደለም። ወንድምየው እንደዚህ አሳልፎ አይሰጥም ነበር። ትክክለኛ ኤፍሬም ቢሆን እንደዚህ ብሎ አሳልፎ አይሰጥም። የራሱ ትዳር እስኪመስል የራሱ ትዳር የፈረሰ እስኪመስል የወንድሙን ሚስት ማማለልን አይፈልግም ነበር፣ አያስበውም ነበር ሲጀመር። ከዛ አልፎ ደግሞ አስጠፋት። ለሌላ ሰው አሳልፎ ሰጥቷት ነው የገዛ ወንድሙን እያሳበደ ያለው ማለት ነው። እሷን በመጥፋቷ ብቻ ሳይሆን ደግሞ ልጁ በሚጨነቀው በሚያለቅሰው እንትን ሙድ እየያዘ እያለቀሰበት ነው ያለው። በሱ እየሳቀ በወንድሙ ባለቀሰበት እንትን እያፌዘበት ነው ያለው። ስለዚህ ይሄን ልጅ መሮት የሆነ ነገር ሳያደርገው ነገ ወንድሙ ልጆቼ በእጄ ጠፉ፣ በሄድኩ ኑሮ ባናገርኳቸው ኑሮ ባገኘኋቸው ከይና አይፈጠርም ነበር ከምትሉ ልጆቻችሁን አድኑ። የሩታ ተውት። የሩታ ነገር ልጆቻችሁን ስታድኑ ያን ይፈታል። ኤፍሬምን ስታድኑት ያን ይፈታል። በዓለም ላይ ታይቶ አይታወቅም እንደዚህ አይነት ነገር። ታናሽና ታላቅ ቆሞ በሌላ ታላቅ ወንድምየውን በሌላ ሰው ውስጥ ሲሳለቅበት እንደዚህ ሲያዋርደው አብረው አፈር ጭቃ በልተው እንትን ቆፍረው ምናምን ያደጉ ልጆች ማለት ነው። ተለያይተው እንኳን አላደጉም። አንድ ላይ አድገው ብዙ ክፉ ነገርና ደጉን አይተው ያደጉ ልጆች በዚህ ልክስና እኔ ለመጀመሪያ ጊዜ ነው። ይቅርታ አድርጉልኝ እና ነጋሼ የት ናችሁ? እኛ የእናንተን ድምጽ እንፈልጋለን። አንደኛ የሰው ሰውን ይመልስ። እዳ እየገባን ያለው ኤፍሬም ገባችሁ? እዳ እየገባን ያለው እቺ ልጅ ቤተሰብ አላት፣ እናት አባት አላት። ጦስ ውስጥ እየገባን ያለው በሰላም ይመልሳት ልጅቷን። ከዛ ቀጥሎ ደግሞ ከወንድሙ ራስ መውረድ አለበት። ወንድሙ የራሱ ህይወት ወስኖ መኖር ይችላል፣ እንደፈለገው መኖር ይችላል። እንደ ወንድም ሊያግዘው ይገባል እንጂ የሱ ጠላት ሆኖ በገዛ የራሱ ህይወት የሱ ጠላት ሆኖ ሊነሳ በሚጠሉት ሰዎች ሊያሸማቀው አይገባም። በጣም የሚያሳፍረው እነዚህ ልጆች እንደዚህ ስናያቸው እኮ ወላጅ ቤተሰብ የላቸውም እንዴ ነው የሚባለው። አይገባችሁም እንዴ? ይቅርታ አድርጉልኝ። በጣም ነው የሚያሳዝነው እና በጣም ነው የሚያሳፍረው። እነጋሼ በቃ መምጣት አለባችሁ። ልጆቻችሁን አድኑ። አብሶም አብርሃም ታጡታላችሁ አሁን እመኑ። የገዛ ወንድም ካጠገብኩ ነው ከማሾፍ በላይ ምንም አይነት ስቃይ የለም። የሌላ ስቃዩ ይበቃል። የሚያፈቅራት የሚወዳትን ልጅ ጠፍታለች አይደለ? እሷን እየፈለገ ያለ እንደገና ደግሞ የገዛ ወንድሙ የእናቱ የአባቱ ልጅ ታናሹ ከሌላ ጠላቶቹ ሊጠፋ ከሚፈልጉት ሰዎች ጋር አጠገብ ሆኖ ሲስቅበት አስቡት እንግዲህ። ወይስ አብርሃምን አትፈልጉትም? ለቀብሩ ብቻ ነው መምጣት የምትፈልጉት? ይሄንን ነው የምትፈልጉት? የማትፈልጉት ከሆነ በቃ በግልጽ ተናገሩ። በግልጽ ተናገሩና ህዝብ ይረከበው። እኛ እኮ ቤተሰብ አለው ምናምን ብለን ነው ዝም የምንለው። ቤተሰብ ይገባል። እንግዲህ እያያችሁ ነው። ይህቺ ናት እንግዲህ ካንተ ወልጃለሁ የምትለው ሴትዮ። እኛ ስንቴ ተናግረናል። ከራሱ እንዳልሆነ ተናግረናል፣ ሰሚ ያጣን እንጂ። ምክንያቱም ሰው የሰው ስጋ ያለው ዝምድና ያለው ሰው በዚህ ልክ ሰውን ለማጥፋት አይሄድም። የራሱ ሰው ደም ለመፍጠር አይሄድም። ቤተሰብ ጋር ጭቅጭቅ ፈጥሮ ደም ፈጥሮ የሚያልፍ ሰው የለም። የራሱ ቢሆን ኑሮ በዚህ ልክ አብርሃም ላይ አጨክንም ነበር። ምንም ቢሆን ምንም ማለት ነው። አብርሃም ደግሞ እየፈለገችው አይደለም፣ ፈልጋው ሳይሆን እሱን መበቀል ነው የምትፈልገው። ገባችሁ? እኔ አንቺ ጋር ነው እንደ ልመለስ በግድ ነው እንደ ምናምን ሲላት ትላንት እንኳን ሰምታችኋል። ረፍዷል እኮ ነው ያለችው። ግን ረፍዷል ብላ አልተፋታችው። ምክንያቱም አብርሃም ካልጠፋ አልተኛም። እሷ አለማዋ አብርሃም ማጥፋትና ማጥፋት ብቻ ነው። ስለዚህ እናንተም ለዛ ዝግጁ ናችሁ ወይ? የአብርሃም ሬሳ ነው ወይ እየጠበቃችሁ ያላችሁት? መታችሁ ማታድኑት ለምን?
እና በጣም ነው የሚያሳዝነው። የምሬ ነው። እኔ ከልቤ ተሰምቶኝ ነው እንትን ያልኩት። ሼር አድርጋችሁ አድርሱልኝ። በጣም ነው የሚያሳዝነው። ሰው ሙሉ ቤተሰብ እያለው የተከበረ ቤተሰብ እያለው እንደዚህ ከጠላቶቹ መሃል ሆኖ ሲሰቃይ በዝምታው እሱ የዋህ ስለሆነ እሱ ብዙ ነገሮችን በእንትን ማሳለፍ ስለሚችል ከሌሎቹ አልፎ የገዛ ወንድሙ እሱ ላይ ተነስቷል። በጣም የሚያሳዝን ዘመን ነው። እግዚአብሔርን ልብ ይሰብራል። የገዛ ወንድሙ የወንድሙ መከታ መሆን ሲገባው በዚህ ልክ ጠላት ሆኖ ወንድሙ ጓደኞቹን አሳልፎ እየሰጠ ማለት ነው። ወንድምየውን አሳልፎ ከመሃል አድርጎ በሌሎቹን የሚያሳልቀው ወንድም ለመጀመሪያ ጊዜ ኤፍሬም ነው። ለመጀመሪያ ጊዜ በጌታ በኢየሱስ ክርስቶስ በጣም ነው የሚያመው። በስላሴ ስም እኔ አልቻልኩም። ያንቀጠቅጣል ይሄን ነገር እንኳን ለማየት አይተኑ ለመናገር ራሱ ሰቀጠጠን እንኳን ልናደርገው ማለት ነው። በጣም ነው የሚከብደው። በጣም ነው የሚያሳፍረው። እንደ ቤተሰብ ነው የሚያዋርደው ይሄን ነገር እንደ ቤተሰብ ተውት። እናንተ ቁጭ ብላችሁ ቤታችሁ ቤተሰብ የሆናችሁ ምናልባት እንደ ቀልድ ምናምን አድርጋችሁ ልታዩት ትችላላችሁ። የነዚህ ነገር ግን ምን ይዞ እንደሚመጣ አታውቁም። አንደኛ ወንድማሞች ናቸው እንደዚህ የሚደራረጉት የሚነጋገሩት ሲባል እንደ ህዝብ ያሳዝናል፣ ያሳፍራል፣ እንደ ቤተሰብም ያሳፍራል። ስለዚህ ጋሽዬ ጣልቃ መግባት አለባቸው። የሁላችን ድምጽ ነው ይሄ፣ የራሴ ብቻ አይደለም። ሁሉም ሰው የሚፈልገው ነው። አብርሃም እንዲድን እንፈልጋለን። ኤፍሬም ደግሞ ወደ ራሱ እንዲመለስ እንፈልጋለን። ትክክለኛው ለአብርሃም ይወደው የነበረ ኤፍሬም የአብርሃም ተቆርቋሪ የወንድሙ ተቆርቋሪ ኤፍሬም ጸበልን ቢሆን አስጠምቃችሁ መመለስ አለባችሁ። ይሄ የሁላችን ድምጽ ነው። አመሰግናለሁ። ሼር እያደረጋችሁ አድርሱልኝ። አዲስ ነገር እንደሚፈጠር ተስፋ አደርጋለሁ። ሄርሜላም ደግሞ ፈጣሪ ባለሽበት ሰላም አቆይቶ በሰላም ያምጣሽ የኔ እናት። ፈጣሪ ጠብቅሽ ከነዚህ ሰይጣኖች። አስባችሁታል? እነዚህ እዚህ መጥተው በሚዲያ በአደባባይ እንደዚህ ያደረጉ እሷን እንዴት እያሳቀቋት እንዳለ እንዴት እያሰቃየዋት እንዳለ ሳስብ በጣም ይከፋኛል። ልቤ ነው የሚነካኝ ማለት ነው። ግን ኢትዮጵያ የህዝብ ህግ የሌለ እስኪመስል በአደባባይ እንደዚህ ህግ ባለበት ሀገር ህግ እንደሌለ አድርገው በድፍረት እንደዚህ በቪዲዮ ሰውን ሲያጨናንቁ፣ ሰውን ሲያፍኑ፣ ሰውን ሲያግቱ፣ ሰውን ሲያስደበድቡ ጠያቂ ያጡ ልጆች እንግዲህ ለቀን እንስጣቸው። ለሁሉም ቀን አለው። እንጠብቃለን። አመሰግናለሁ።